አላህ የሰው ልጆችን በጎሳና በነገድ ከፍሏቸዋል። ቋንቋቸውና ከለራቸውን አለያይቶታል። ይህ ማለያየቱ ከረቂቅ ጥበብ ውስጥ አንዱ ነው። ወሚን አያቲህ ከአላህ ተአምራት ጥበቦች ውስጥ አንዱ እክትላፉ አልሲነቲኩም ወአልዋኒኩም የአንደበቶቻችሁ መለያየት፣ የቋንቋዎቻችሁ መለያየት፣ የከለሮቻችሁ መለያየት የጌታችሁ ጥበብ መገለጫ ተአምር ነው ይለናል አላህ። አንድ ሰው የሰውን ብሔር ቢወድ ቢያደንቅ፣ የራሱን ብሔር ቢወድ ቢያደንቅ የአላህን ተአምር እንዳደነቀ ይቆጠራል። የሌላውን ቋንቋ ማክበር የአላህን ጥበብ ከማክበር ይቆጠራል። ሰማይ የአላህን ኃያልነት ይመሰክራል። ጨረቃ የአላህን ትልቅነት ትናዘዛለች። ፀሐይ የአላህን ጥበብ ትናገራለች። እነዚህ ሁሉ የአላህ ጌትነት መገለጫ ናቸው። የቋንቋችን መለያየት፣ የከለራችን መለያየት ልክ እንደነሱ ሁሉ የአላህ ጥበብ መገለጫዎች ናቸው። ናም እነዚህ ተአምራቶች ናቸው። ከነዚህ ተነስቶ አንድ ሰው ዘሩን ቢወድ የአላህን ጥበብ ነው የወደደው። የሌላውን ዘር ቢያከብር የአላህን ጥበብ ነው ያከበረው። ወሚን አያቲህ እክትላፉ አልሲነቲኩም ወአልዋኒኩም የአንደበቶቻችሁ መለያየት፣ የቋንቋችሁ መለያየት የአላህን ጥበብ ይመሰክራል። ዓለም ላይ አሁን ከ6000 በላይ ቋንቋዎች ይነገራሉ። ይህ የአላህን ጌትነት የሚናዘዝ ነው። አንድ ሰው ከዚህ ተነስቶ ዘሩን ቢወድ ዘሩን ቢያከብር የአላህን ውዴታ አከበረ ነው የምንለው። ከዚህ ተነስቶ ቤተ ዝምድናውን ቢቀጥል ከደጋግ ስራዎች ውስጥ ትልቁን ሲለተ ረሒም የሚባለውን ሰርቷል ነው የምንለው። ተሰአሉነ ቢሂ ወልአርሓም። ከዚህ ተነስቶ አንድ ሰው ዘሩን ቢጠብቅ እስልምና ከተደነገገባቸው መሰረታዊ ዓላማዎች ውስጥ አንዱን አሳክቷል እንላለን። ሒፍዙ ነስል የምንለው ዘር፣ የቋንቋ መለያየት፣ የከለር መለያየት የአላህ ጥበብ መገለጫ። ገልብጠን ግን ለሌላ ዓላማ ስናውረው ዘረኝነት ይሆናል፣ ጎጠኝነት ይሆናል። ያኔ ጥንብናት ወደ ተባለው ኃይል ውስጥ ይካተታል። ሁላችንም ሁሌ የምንሰማው ፌስቡኮች ላይ የተለያዩ ሶሻል ሚዲያዎች ላይ ሰው የሚቀባበለው አንድ ወርቃማ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር አለ። ጎጠኝነት፣ ዘረኝነት ጥንብናት ተዋት የሚል። ታሪኩ ግን እንዴት እንደተነሳ አባባሉ እንዴት እንደተነገረ ታሪኩን ልተርክላችሁ። ወቢልሚሳል የተዲሑል መቃል። ነገሩ እንዲህ ነው። አንዴ ሙሃጅርና አንሷር የሚባሉ በእስልምና ዘንድ ትልቅ ክብር ያላቸው ሁለት መጠሪያዎች አሉ። ሁላችሁም ታውቋቸዋላችሁ። ሙሃጅር ማለት ንብረታቸውን፣ አገራቸውን ለእምነት ነፃነት ሲሉ ጥለው የተሰደዱ ማለት ነው። ለአላህ ሲሉ የተሰደዱ ማለት ነው። አላህም ቁርአን ላይ አዳንቆ አንስቷቸዋል። ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ። ቁርአን ውስጥ በክብር ነው የተጠሩት። እነሱን ተቀብለው ያስተናገዱት ደግሞ አንሷር ይባላሉ። የዲኑ ደጋፊዎች፣ ረዳቶች። ነቢዩን ሰለላሁ ዐለይሂ ወሰለም በገንዘቦቻቸው፣ በንብረቶቻቸው፣ በልጆቻቸው ሊጠብቁ ሙባያ ቃል ኪዳን የተጋቡ የኢስላም የቁርጥ ቀን ልጆች አንሷር ይባላሉ። ሁለቱ መጠሪያ የተከበረ ስም ነው። አላህም ቁርአን ላይ አልሙሃጅሩነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ውዴታውን እንዳሰፈነባቸው ቁርአን ላይ ተናዟል። ሁለቱ የተከበሩ የተቀደሱ መጠሪያዎች ናቸው። እነሱን እንደፈለግ እንድንከተል ተከታዩ ትውልድ ታዟል። ታዲያ እንዴ የሙሃጅሮቹ አገልጋይ እና በተመሳሳይም የአንሷሮቹ አገልጋይ ውሃ ሊቀዱ ይወርዳሉ። በሚቀዱበት ሁኔታ ላይ አልተግባቡ። በዚህ ሁኔታ ላይ ግጭት ሲፈጠር እርዳታ አንደኛው ጥሪ ያደረገ ያለል አንሳር አለ፣ እናንተ አንሷሮች ሆይ ድረሱልኛል። ያነኛው ምን አለ? ያለል ሙሃጅሪን አለ፣ እናንተ ሙሃጅሮች ድረሱልኛል። እርግጥም አንሷሮቹ ሙሃጅሮቹም መጡ። ሁለቱም መሃል መካረር ተፈጠረ። መሳሪያ መሳሳብ አማራቸው። እነዛ በእስልምና ፍቅር የተገመዱ የአንድነት ተምሳሌቶች ሙሃጅሮቹ ተሰደው መጠው መዲናው ሲገቡ አንሷሮቹ ተቀብለው ንብረት ያካፈሏቸው፣ ሁሉን ነገር ያካፈሏቸው ወንድማማቾች። እቺ ጎጠኝነት መጣል ተለያቸው ስትር ታላቁ አስተማሪ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሃል ተገኙ። ተቆጡ።
አቢዳዕወ ልጃሂልየቲ ወአነ በይነ አዝሁሪኩም እኔ መሃላችሁ እያለ የጎጠኝነት ጥሪ፣ እኔ መሃላችሁ እያለው የደንቁርናው ዘመን ጥሪ አነሳችሁት እንዴ? ደዑሃ ተዋት ይሄን ጎጠኝነት፣ ፈኢነሃ ሙንቲና እርሷ ቆሻሻ ነች፣ እሷ እርኩስ ነች፣ እሷ ጥንብ ነች አሉ። ደነገጡ፣ ወደ ቀልባቸው ተመለሱ። ልብ በሉ ወዳጆች፣ እዚህ ቦታ ላይ በጎሳ አይደለም የተጠራሩት በእስልምና ዘንድ የተሰጣቸውን የክብር መገለጫ በሆነ ስም ነው የተጠራሩት። በጎሳማ ቢሆን ይሄማ የበለጠ ርክሰት። ሙሃጅር በሚባለው የዲን የክብር ስም፣ አንሷር በሚባለው የተቀደሰ ስም በዚህ እንኳን ለጎጠኝነት አገልግሎት ከዋለ ሙንቲና ቆሻሻ ይሆናል። አይደለም ብሔሬ ጎሳዬ። ዛሬ ሰው መርጦ ባልተወለደው ብሔሩ መርጦ ባልተማረው ቋንቋው አገር ጥሎ ይሰደዳል። አብሮ አደግ ይለያያሉ። አብረው ትብታቸው አንድ መንደር የተቀበሩ ወጣቶች ዕቃ ይዘው ይለያያሉ። አሳፋሪ ሁኔታ። ዘረኝነት ቆሻሻ ነው። ዘረኝነት የአላህ ቁርአን እያለ እኛን አይመጥነንም። የነቢዩ ሰለላሁ ዐለይሂ ወሰለም ሱና መሃላችን እያለ እኛን አይወክለንም። ወፊኩም ረሱሉ። ከዘረኝነት በላይ ሁላችንም የአንድ ቤተሰብ አካል መሆናችንን ማስታወስ ነው። ከፈሎቻችን በዲን ወንድማማችንን በሃይማኖት፣ ሌሎቻችን አብሮ በአንድ ሀገር ላይ በመኖር ወንድማማቾች ነን። ከፈሎቻችን ደግሞ የአዳም ልጅ በመሆን ወንድማማቾች ነን። አንዴ ሶስት ሰዎች ቁጭ ብለው ነበር። አንደኛው ሊፎክር ፈለገና ትንሽ ምን አለ? እኔ እኮ የጀነራል ልጅ ነኝ አለ። መኮፈሱ ነው። ሁለተኛው ከፍ አለና እኔ እኮ የፕሬዝዳንቱ ልጅ ነኝ አለ። ሶስተኛው ብስል ነበርና ምን አለው? እኔ ደግሞ ያ መላእካን ለክብሩ የሰገዱለት ሰውዬ ልጅ ነኝ አላቸው። የማን ልጅ? የአደም ልጅ ነኝ። ለአደም ክብር መላእካን ሰግደዋል አይደለም እንዴ? ከክብር በኩል መላእካን የሰገዱለት ግለሰብ ልጆች መሆን ይበቃናል። በዘር አንጠራራ፣ በጎሳ አንፎክር፣ በስልጣን አንመካ፣ በዲን አንመካ። በዲን መጠሪያ ስማችን አናሱ ሚን አደም ወአደሙ ሚን ቱራብ። የሰው ልጅ ከአደም ናቸው፣ አደምም ከአፈር ነው። ሁላችን እኩል ነን። ማንም ብሔር ከማንም አይበልጥም። ለዛ ነው አላህ ሊተዓረፉ ካለ በኋላ ኢነ አክረመኩም ከእናንተ የሚበልጠው ዐንደላሂ አትቃኩም፣ ጌታ ዘንድ ትልቅ ቫልዩ ያለው ጌታውን የሚፈራው ነው፣ ጥንቁቁ ነው፣ የሰውን ዘር የሚያከብረው ነው፣ ሌላውን ዘር ማያንቋሽሸው ነው። ባይ ዲፎልት አንድ ሙሉ ጎሳ፣ ሙሉ ዘር፣ ሙሉ ብሔር መጥፎ ሊሆን አይችልም። ይህም የተሳሳተ ድምዳሜ ነው። አላህ ቁርአን ላይ ይህን ህግ አስቀምጦታል። ስለ ይሁዶች እንኳን ሲነግረን እነዛን የነቢዩን ሰለላሁ ዐለይሂ ወሰለም እንኳን በጣም ስለታገሏቸው ስላስቸገሯቸው ሲነግረን ለይሱ ሰዋ አንድ አይደሉም ነው ያለ። ከመሃላቸው ብዙ ጥሩዎች አሉ፣ መጥፎዎችም እንዳሉ ነው። አንድ ጎሳ ሙሉ ለሙሉ መጥፎ ሊሆን አይችልም። ግልጽ ነው። አላህ ከብሔርተኝነት ይጠብቀን። ብሔርን ከማምለክ ብሔርን መነሻ አድርገን ከመገዳደል አላህ ይጠብቀን። ያ አዩሃናስ አዋጁ ነው። በድጋሜ እናንተ የሰው ልጆች እና ኸለቅናኩም ሚን ዘከሪን ወኡንሳ እኛ እናንተን ከሴትና ወንድ ፈጠርናችሁ። ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ጎሳና ነገዶች አረግናችሁ። ለምን? ሊተዓረፉ ላ ሊተቃተሉ ልትገዳደሉበት አይደለም፣ ልትተዋወቁበት። ቻይናዊያውን ትለየዋለህ፣ ኦሮሞን በቋንቋው ትለየዋለህ፣ አማራውን እንደዛ በገጽታው መታወቂያ ነው አላህ ያደረገው። ልምድ መወሳሰጃ ነው አላህ ያደረገው። ከዘረኝነት አላህ ይጠብቀን። ዘረኝነት ጥንብ ናት፣ ተዋት። አላህ ሁላችንን ቅኑ መንገድ ይጠቁመን። አገራችን ኢትዮጵያን አላህ ሰላም ያድርጋት። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።